አደራ የምላችሁ ጸሎተ ማርያምን ወይም ሰላም ለኪን ጸሎት በቃላችሁ ያዙት። በተለይ ከቻላችሁ በግዙ በቃላችሁ ያዙት። ግዙ ከከበዳችሁ በአማርኛው፣ በትግረኛው፣ በኦሮምኛው፣ በእንግሊዘኛው ብቻ በምታውቁት ቋንቋ በቃላችሁ ያዙት። በተለይ ልጆች ያላችሁ ወላጆች ጸሎተ ማርያምን ልጆቻችሁን በቃላቸው አስጠኗቸው። ልጆቻችሁ ጠዋት ትምህርት ቤት ከመሄዳቸው በፊት ስዕለ ማርያም ፊት በርከክ ብለው ጸሎተ ማርያም ጸልየው እንዲሄዱ አድርጓቸው። ወይ እናንተ ብትረሱ ወይ እነሱ ቢረሱ መኪና ውስጥ ወይም መንገድ ላይ እየጸልዩ እንዲሄዱ አድርጓቸው። ትምህርት ቤት ፈተና ሊፈተኑ ሲሉ ጸሎተ ማርያምን ጸልየው ፈተናውን እንዲፈተኑ አድርጓቸው። እመቤታችን ትረዳችኋለች፣ ታግዛችኋለች። ልጆቻችሁ ጠዋትና ማታ ጸሎተ ማርያምን የሚጸልዩ ከሆነ የሚገጥማቸው ክፉ ነገር የለም። ክፉ ነገር ቢገጥማቸው እንኳን እመቤታችን ታሳልፍላቸዋለች። ማታ ሲተኙ ጸሎተ ማርያም ጸልየው ከተኙ አይቃዡም፣ አይፈራገጡም፣ ሲጮሁ አያድሩም። እመቤታችን ጥላ ከለላ ስለምትሆናቸው በሰላም ይተኛሉ። ወደ ማጠቃለያው ስመጣ ጸሎተ ማርያምን እንዴት እንጸልይ የሚለውን ባጭሩ እንመልከት። ጸሎተ ማርያምን አባቶች ጋር ሄዳችሁ የምትቀበሉ ከሆነ ወይም አባቶች ጋር ሄዳችሁ የምታጸልዩ ከሆነ ጎንበስ ብላችሁ በርከክ ብላችሁ ከቻላችሁ ግንባራችሁን መሬት አስነክታችሁ ጸሎቱን ተቀበሉ። ሌላው ጸሎተ ማርያምን እናንተም ለራሳችሁ የምትጸልዩ ከሆነ በእመቤታችን ስዕል ፊት ጎንበስ በርከክ ብላችሁ ወይም ተንበርክካችሁ ግንባራችሁን መሬት አስነክታችሁ ልቦናችሁን ሰብስባችሁ እመቤታችንን እያሰባችሁ ጸልዩ። ቅዱስ ገብርኤል እመቤታችንን ሲያበስራት ጎንበስ ብሎ ሰላምታ እየሰጣት ስላበስራት እኛም እንደ ቅዱስ ገብርኤል ስለ አምላክ እናትነቷ፣ ስለ ቅድስናዋ፣ ስለ ንጽህናዋ፣ ስለ ክብሯና ስለ ፍቅሯ ብለን በስዕሏ ፊት ጎንበስ ብለን ከእግሯ ወድቀን ጸሎተ ማርያምን እናደርሳለን። በትንቢተ ኢሳይያስ በምዕራፍ 60 ቁጥር 14 ላይ ወደ እግርሽ ጫማ ይሰግዳሉ ተብሎ ስለተጻፈ እመቤታችን ፊት ወድቀን ሰግደን ጸሎተ ማርያም ማድረስ አለብን። ልጆቻችሁም ጸሎተ ማርያምን ሲያደርሱ በእመቤታችን ስዕል ፊት ተንበርክከው ጎንበስ ብለው እንዲጸልዩ አድርጓቸው። ሲጨንቃችሁ፣ ግራ ሲገባችሁ፣ ባዶነት ሲሰማችሁ፣ ሲከፋችሁ፣ ተስፋችሁ ሲጨልም፣ ሕይወት ሳይሆን ሞት ሲሸታችሁ፣ ጤና ስታጡ፣ በእምነታችሁ በስጋችሁ ፈተና ሲገጥማችሁ፣ ክፉ ሰዎችና ክፉ መናፍስት ሲያስጨንቋችሁ፣ መረጋጋት ሲያቅታችሁ፣ ሰላም ስታጡ፣ አንድ ነገር ጀምራችሁ ሲበላሽባችሁ፣ የጀመራችሁት አልፈጸም ሲላችሁ፣ በሕይወታችሁ የሆነ ነገር ሲታሰር ሲቋጠር እመቤታችንን ሰላም ለኪ እያላችሁ ተማጸኗት። ያኔ እመቤታችን ታስተካክልላችኋለች። ያኔ እመቤታችን ታረጋጋችኋለች። እንደ ዶኪማስ በሕይወታችሁ የጎደሉን ትሞላላችኋለች። በጸሎተ ማርያም ትደርስላችኋለች። የእመቤታችን የበዓላቶቿ ቀን ጸሎተ ማርያምን እንዴት እንደምትጸልዩ እንደ ምርቃት ትንሽ ልጨምርላችሁና ላብቃ። ይሄ ምርቃት እንደኔ ለጸሎት ሰነፍ ለሆናችሁ ነው። ወር በገባ በአንድ የልደታ ማርያም ቀን አንድ ጸሎተ ማርያም ጸልያችሁ እመቤታችንን ተማጽኗት። ወር በገባ በ3 የበዓታ ማርያም ቀን ጸሎተ ማርያምን 3 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ16 የኪዳነ ምሕረት ቀን ጸሎተ ማርያምን 16 ጊዜ ጸልያችሁ እመቤታችንን ተማጸኗት። ወር በገባ በ21 የእመቤታችን ቀን ጸሎተ ማርያምን በቀኗ ልክ 21 ጊዜ ጸልያችሁ እመቤታችንን ተማጸኗት። የበረታችሁ በዚህ ቀን በእድሜዋ ልክ 64 ጊዜ መጸለይ ትችላላችሁ። ምክንያቱም ጥር 21 ቀን በ64 ዓመቷ ከዚህ ዓለም ድካም ስላረፈች አባቶቻችን ይህንን በማሰብና ምክንያት አድርገው በ21 በቀኗ 64 ጊዜ ጸሎተ ማርያምን ያደርሳሉ። እንግዲህ ስለ ሰላም ለኪና ስለ ጸሎተ ማርያም ጸሎትና ስለ አስገራሚውና አስደናቂው 21 ጥቅሞች በሚገባና በሰፊው ነግሬያችኋለሁ። መጠቀም የእናንተ ፋንታ ነው። በተረፈ በሌላ ጸሎት ትምህርት እስክንገናኝ ድረስ ጸሎተ ማርያምን ወይም ሰላም ለኪን ሁላችሁም በቃላችሁ እንድትይዙት እንድትሸመድዱት የግዙንም የአማርኛውንም በስክሪኑ ላይ እተውላችኋለሁ። እሱን እያያችሁ አጥነታችሁ በቃላችሁ ያዙት።
ደግሜ ያደራ እላለሁ፣ በቃላችሁ ያዙት። ጸሎተ ማርያምን በቃላችሁ ስትይዙት እኔንም በጸሎተ ማርያማችሁ እንዳትረሱኝ። ያስተማረን የመከረን የአባቶቻችን አምላክ ኃያሉ መድኃኔዓለም ከእናቱ ከድንግል ማርያም ጋር ክብር ምስጋና ይድረሳቸው።